ለወትሮ የዘፋኝ ኩሩ ኤፍሬም ታምሩ ሲባል እንሰማ ነበር። ይህ የህዝብ ምልከታ በዚህ ሰሞን ኤፍሬም ታምሩ መድረክ ላይ የዘፈነ ሳለ አንድ ሰው በላዩ ላይ የሚበትንበትን ገንዘብ በብስጭት ሲከላከል የሚያሳየው ቪዲዮ ወጥቶ እውነት መሆኑ ተረጋግጧል። ኤፍሬም ከዓመታት በፊት ደግሞ የአንገት ወርቅ የሸለመችውን ሴት ዘፍኖ ሲጨርስ ነይ ወርቅሽን ውሰጂ ብሏታል። በጊዜው የነበረውን ሁሉ እናጫውታችኋለን። የሀብት ምንጩም እያነጋገረ ይገኛል። ከ4 ኪሎ ወደ ኪሱ የሚገባ ብር አለ እየተባለ ነው። ኤፍሬም ለፍቅረኛው ሲል ያደረገውም ያስደምማችኋል። ሰብስክራይብ እያደረጋችሁ ሐሳባችሁን በኮሜንት እየጻፋችሁ ላይክ እያደረጋችሁ ተከተሉን። ከዘፋኝ ኩሩ ኤፍሬም ታምሩ መባል የጀመረበትን ታሪክ እንሆ። ኤፍሬም ዝናው እየናኘ የመጣበት ወቅት ነበር። በጣም የሚወዳትና እሷም የምትወደው ቆንጂዬ ፍቅረኛ አለችው። ልጅቷ ከደሃ ቤተሰብ የመጣችና በጥረቷ የምትማር ጎበዝ ተማሪ ናት። ጓደኛዋ ደግሞ የሀብታም ልጅ ነበረች። ይህችው ጓደኛዋ ኤፍሬምን ትወደዋለች። ከዛም 12ኛ ክፍል ሲጨርሱ የሚዘጋጅ ምርቃት ስነ ስርዓት ላይ ኤፍሬም ሊዘፍን ሆነ። ይህንን የሰማችው ጓደኛዋ ይህን አጋጣሚ በመጠቀም ኤፍሬምን ለማማለል ለመሞከር ታቅዳለች። እቅዷም የነበረው የሀብታም ልጅ ስለሆነች ከቤተሰቧ ብር ወስዳ የአንገት ወርቅ በመግዛት ለኤፍሬም መሸለም ነበር። የኤፍሬም ፍቅረኛም ይህንን ሰምታ ስለነበር አዝና ትነግረዋለች። ጓደኛዬ ትወደሃለችና ይህንን በማድረግ አንተን ከኔ ለመውሰድ አቅዳለች ስትለው ኤፍሬም በጣም ይናደዳል። የዝግጅቱ ቀን ዘፈኑን በሚያቀርብበት ጊዜ እንደተባለውም ልጅቷ ወርቅ ይዛ ወደ መድረኩ በመምጣት አንገቱ ላይ አጠለቀችለት። ይህ ሁሉ ሲሆን አዳራሹ ውስጥ ፍቅረኛውም ነበረችና የሷን ሞራል ለመጠበቅ ብሎ የልጅቷ አካሄድ ስላበሳጨውም ጭምር ዘፈኑን ዘፍኖ ሲጨርስ ማነሽ ይሄን ሀብል የሰጠሽኝ ነይና ወሰጂ በማለት ሀብሉን ይመልስላታል። ይህንን በማድረጉ ፍቅረኛው በጣም ትደሰታለች። ይህንን የኋላ ታሪክ የማያውቀው ህዝብ ታዲያ በተለምዶ ዘፋኞች ከአድናቂዎቻቸው የሚበረከትላቸውን ስጦታ አመስግነው ሲቀበሉ ነውና የሚታወቀው። ኤፍሬም መመለሱ እንደ ጉራ ወይንም ኩራት ተቆጥሮ ከዘፋኝ ኩሩ ኤፍሬም ታምሩ መባል ተጀመረ። ቁጥብና ኮስታራነቱ ላይ ተጨምሮ ጉረኛ ሲባል ኖረ። ኤፍሬም ግን ለዚህ ምላሽ ሲሰጥ ኩሩ ማለት ራሱን የሚያከብር ለሰውም ክብር ያለው ማለት ነውና ኩሩ የተባልኩት ከዚህ ትርጉም አንፃር ከሆነ እቀበላለሁ። ጉረኛ ግን ራሱን የሚቆልልና ለሌሎች ክብር የሌለው ነው። ያ ደግሞ እኔን አይገልጸኝም ሲል ተደምጧል። ኤፍሬም ታምሩ ኢትዮጵያ ውስጥ ካሉ ቱጃር የሙዚቃ ሰዎች አንዱ እንደሆነ ይነገራል። የኤፍሬም ታምሩ የንግድ እንቅስቃሴ ድብቅና ለቢሊየነርነት የሚያበቃ እንደሆነም እንሰማለን። አንድ ለዚህ ዝግጅት መረጃ የሰጡ ምንጭ አዲስ አበባ ከተማ ውስጥ በብዛት ለኮሪደር ልማት አፍራሽነትና ሰሪነት መንግስት የሚከራያቸው መኪናዎች የኤፍሬም ታምሩ ናቸው ብለውናል። ኤፍሬም ታምሩ በምስራቅ አዲስ አበባ ከተማ ባለውና ሲሲዲ ተብሎ በሚጠራው የፍጹም ደልቃቆይ ሰፈር እንደሚኖርም ይታወቃል። በዚያ ቴዲ አፍሮ፣ ሚካኤል በላይነህ፣ ሰይፉ ፋንታውንና ሌሎችም ቱጃር ሰዎች የሚኖሩበት ልዩ ጥበቃ የሚደረግለት ሰፈር ቀድመው ቤት ገዝተው መኖር ከጀመሩ የኪነ ጥበብ ሰዎች ቀዳሚው ኤፍሬም ታምሩ ነው ይባላል። እንዲህ ያለው ልዩ የኑሮ ዘይቤውና የሚያንደላቅቅ ሀብቱ እንደ ሰሞኑ ያለ ክብረ ነክ የሚመስል ሸላሚ ሲረብሸው ለመበሳጨት እንዳበቃው ይነገራል። መድረክ ላይ ዘፋኞችን የመሸለም ባህል ከአዝማሪዎች ዘመን ጀምሮ እንደመጣ ይገመታል። የጎንደር አዝማሪ ዛሬም ድረስ ታዳሚዎቹን በስም እየጠራ እንዲሸልሙት ያወድሳል። የሰቆጣ አገዎች በልመና መልኩ ብዙ የኢትዮጵያ ክፍል ሲዞሩ እንዲሁ የማያውቁትን ሰው በማወደስ እህል ወይንም ገንዘብ ይቀበላሉ። እንደ አቤል ሙሉጌታ መሰሉ ፋንታውን በአምላክ ጌትነት፣ ጋሻ በራ ሞላና ንዋይ ደበበ ያሉ የሙዚቃ ሰዎች ደግሞ ግለሰቦችን እና መንግስትን በማወደስ እንጀራቸውን ያበስላሉ ተብለው ይታማሉ። አቤል ሙሉጌታ የሙሉ ጊዜ የአብይ መንግስት ደጋፊ መሆኑን በይፋ ገልጾ አድናቂዎቹን አጥቷል። መሰሉ ፋንታውን የልጅ አባት ነው ለምትለው ወርቁ አይተነው የተባለ ባለሀብት ስሙን እየጠራች የውዳሴ ዘፈኖችን ለቃበታለች። በአምላክ ጌትነት በቅርቡ በተደመጠው ጎጃሜ ተብዬ የተሰኘ ዘፈን ውስጥ ትልቅ ሰው ገዳሙ የተባለችውን ባለሀብትና የዚህችው ባለሀብት ወንድም እንደሆነ የተነገረለትን በአምላክ ይላቅ የተባለ ሰው በስም እየጠራች አወድሳለች። ጋሻ በራ ሞላ ለአዲስ አበባ ከተማ ከንቲባ አዳነች አቤቤ የውዳሴ ዘፈን አሰምቶ በብዙ ሲተች ነበር። ንዋይ ደበበ ደግሞ በጠቅላይ ሚኒስትር አብይ አህመድ ደጋፊነቱ ይታወቃል። በቅርቡ ለአብይ የትውልድ መንደር ለምትቀርበው ጅማ አዲስ ዘፈን አውጥቶ አልተደመጠለትም፣ በህዝቡም ተተችቶበታል። ኤፍሬም ታምሩ ግን ከዚህ ሁሉ ሩቅ ነው። ኩራቱን እንደጠበቀ ቀጥሏል። ምናልባትም የኤፍሬምን እንዲህ ያለ ባህሪ ከምንጩ ለመረዳት ወደ ማንነቱ መዝለቅ ሊጠበቅብን ይችላል። ሰው
መሰረቱ ብሎ የዘፈነውን ዘፋኝ ከመሰረቱ ከውልደቱ ጀምረን እንመልከተው። ኤፍሬም ታምሩ ጎጃሜ ነው። አባቱ ከቦታ ቦታ የሚንቀሳቀስ ስራ ስላለባቸው እየተከተላቸው ባህር ዳርን ጨምሮ በበርካታ ኢትዮጵያ አካባቢዎች ተዘዋውሮ አድጓል። ከአቶ ታምሩ አመራና ከወይዘሮ አትገኝ ብዙነህ በባህር ዳር ከተማ የተወለደው አባቱ የፖስታ ቤት ስራ አስኪያጅ ስለነበሩ ለስራ ወደ ባህር ዳር ባቀኑበት ወቅት ነበር። ኤፍሬም የባህር ዳር ቆይታው እስከ አንደኛ ክፍል ብቻ ነበር። ከዚያ በኋላ ዲላን ጨምሮ የተለያዩ የሀገራችን ክፍለ ከተሞች ሲዘዋወር ቢቆይም አብዛኛውን የወጣትነት እድሜውን ያሳለፈው አባይ አፋፍ ላይ ባለችው ደጀን ነውና የደጀን ልጅ ነኝ ይላል። የኤፍሬም ቤተሰቦች የቤተ ክህነት ሰዎች በመሆናቸው የሙዚቃ ፍላጎቱ ተቀባይነት አልነበረውም። ይሁን እንጂ ኤፍሬም ከቤተሰቦቹ በመደበቅ አርብ በትምህርት ቤት በነበረው የሙዚቃ ዝግጅት ይሳተፍም ነበር። አስፋው ክበቦ ከተባለ የሙዚቃ ሰው ጋር በመሆን ጊምቢ፣ ወለጋ፣ ጅማና የተለያዩ የሀገሪቱ ቀጠናዎች ከ12 ዓመቱ ጀምሮ መዞር ጀመረ። ኤፍሬም በአውራጃዎች የሙዚቃ ውድድር ወቅት በዘመናዊ ሙዚቃ አንደኛ ደረጃን ይዞ አጠናቋል። በኋላ ላይ ደግሞ ከአያሌው መስፍን ጋር በመቀዳጀት መስራት ችሏል። በዚህ ጊዜ እውቅናን ማግኘት ጀምሮ ነበር። አባቱ ግን የሱን ዝነኛ መሆን ሳያዩ አርፈዋል። የኤፍሬም የህይወቱ ምዕራፍ 2 የጀመረው በአዲስ አበባ ሲሆን ከ9ኛ እስከ 12ኛ ክፍል በምስራቅ አጠቃላይ ከፍተኛ ሁለተኛ ደረጃ ትምህርት ቤት የጨረሰ ሲሆን የሙዚቃ ህይወቱ ደግሞ ማረፊያ የነበረው ዛምቤዚ የተባለ ክለብ ነበር። ከዛም አዲስ አበባ ውስጥ በሚገኙ እውቅ ሆቴሎች ሰርቷል። ዜማ ላይ ከሚራቀቁ ጥቂት የሀገራችን ድምፃውያን ውስጥ ኤፍሬም አንዱ ነው። ዜማን እሱ ያሽሞንሙናት ይባልለታል። ምንም እንኳን ለዜማ ትልቅ ፍቅር ቢኖረውም ግጥሞቹ ላይም ጠንቃቃ ነው። ታላቁ ገጣሚ ይልማ ገብረአብ ለኤፍሬም ዜማዎች ግጥም ሲጽፍ እጠነቀቃለሁ፣ አዛዚያሙ ያሳሰኛል ሲል ይደመጣል። የዜማ ደራሲው ያበበ መለሰና የይልማ ገብረአብ ጥምረትም አጃኢብ ማስባል የጀመረው በኤፍሬም ስራዎች ነበር። ኤፍሬም በ1974 ስለ ኪነት አጀማመሩ ቃለ መጠይቅ በተደረገለት ወቅት ለተናገረው ከሆነ ለሱ የኪነ ጥበብ መጀመር ሁነኛ ሚና የተጫወተው በ1960 ዓ.ም አካባቢ ደጀን በተባለ ቦታ በትምህርት ቤት ውስጥ ሙዚቃ መጀመሩ የነበረ ሲሆን ከዛ በበለጠ ለሱ ከፍተኛ ለውጥ ያመጣለት ግን በ1963 ዓ.ም ወደ ደብረ ማርቆስ ሄዶ በሙዚቃ ውድድር ማሸነፉ ነበር። ይህም ከአጠቃላይ ጎጃም አንደኝነትን ያስገኘለት ሲሆን በዚሁ የኪነ ጥበብ ስራ እንዲተጋ ደግሞ አይነተኛ አስተዋጽኦ እንደነበረውም ገልጿል። 11 የሚደርሱ አልበሞችን አስደምጦናል። ከ11 ውስጥ አንዱ ሪሚክስ ነው። የመጀመሪያ ስራው ጋሜ የተሰኘው ሲሆን ገና ልጅ ነኝ ጋሜ፣ ገና ልጅ ነኝ ጋሜ፣ ለአቅመ አዳም አልደረስኩም፣ አላውቅም ታምሜ እያለ ይህንን አስገራሚ የሙዚቃ ህይወቱን ጀምሯል። የመጀመሪያ ስራውን የደረሰው አያሌው መስፍን ነው። አያሌው ተስረቅራቂውን ሙዚቀኛ በ1973 ዓ.ም ሙሉ ሹራብ አስለብሶ አልበም እንካችሁ እንዲል አደረገው። ኤፍሬም ታምሩን ያኔ ገና ልጅ ነኝ ጋሜ ብሎ እንደዘፈነ በፒያሳ ዋሊያ ሙዚቃ ቤት ብቅ ባለ ቁጥር ሙሉ ቀን መለሰና ሌሎች በወቅቱ ዝና የነበራቸው ዘፋኞች እውነት ፍቅር አልያዘህም ወይ እያሉ ያበሽቁት ነበር አሉ። ታላቁ የዘፈን ግጥም ደራሲ ይልማ ገብረአብ ስለ ኤፍሬም ታምሩ ሲናገር የድምጹ ቅላጼ ልዩ በመሆኑ ግጥም ስደርስለት እጠነቀቃለሁ ይላል። ይልማና ኤፍሬም በ1975 ዓ.ም ነው የተዋወቁት። ሸግዬ የሚለውን ስራውን የሰራለትም ይልማ ነው። በኤፍሬም ታምሩ ዘፈኖች ደረጃ በ1976 ዓ.ም የወጣው በተለይም ነይልኝ የሚለው ካሴት ዋነኛው እንደሚሆን እምነት አለን። በእርግጥም የኤፍሬም ዘፈኖች ከመጀመሪያ እስከ መጨረሻ ዋነኛ ናቸው ቢባል ድፍረት አይሆንም። ኤፍሬም በዚህ ብቻ አልነጠፈም። በ1985 ሞንሟኔ የተሰኘ ድንቅ አልበም ይዞ ከተፋለ። ሞንሟኔ ነሽ ይቸግር የለም ወይ ልቤ፣ የጥበቡን ነገር ቀን ሲጥል፣ ገዳይ ነሽ ገዳይ፣ ጎጆሽ ይሻላልና ረፈው ልቤ የተካተቱበት አልበም ነበር። ዛሬም ድረስ እየተሰሙ ከማይሰለቹ ስራዎቹ መካከልም ይጠቀሳል። ከ1250 በላይ የዘፈን ግጥሞችን የደረሰውና ለኤፍሬም ታምሩ ያደላል የተባለለት ይልማ ገብረአብ ከጎጆሽ ይሻላል በቀር የጠቅላላውን ዘፈን ግጥም ሲደርስ አበበ መለሰ ደግሞ የጎጆሽ ይሻላል የግጥም ድርሰትንና የአራቱን ጎጆሽ ይሻላል፣ ገዳይነሽ ገዳይ፣ ሞንሟኔነሽና ወይ ልቤን ዜማ ደርሷል። አክሊሉ ስዩም የይቸግር የለም ወይና ቀን ሲጥልን ዜማዎች ደርሷል። የሁለቱን የጥበቡን ነገርና ረፈው ልቤን ዜማ ያሰናዳው ዘላለም መኩሪያ ነው። የዘፋኝ ኩሩ ኤፍሬም ታምሩ በዚህ ብቻ አላበቃም። በ1997 ዓ.ም የአፍቃሪን ያጣሁኝ ጌዲዮን ዳንኤልና
የኔ ነገር ጎሳዬ ተስፋዬ ዘፈኖች ደራሲ የሆነው አማኑኤል ይልማ የተሳተፈበት አልበም አወጣ። ሁሉም የኤፍሬም አድናቂ በየቀየው ሰማይ ስር በአይኔ ላይ ዋልሽሳ እያለ ተንገዋለለ። አማኑኤል ይልማ የአልበሙ መጠሪያ የሆነውን ኋላ እንዳይቆጭሽን ጨምሮ በአይኔ ላይ ዋልሽሳ የተሰኘውን ዘፈኖች ሰራ። አብርሃም ወልዴ ደግሞ ሰው መሰረቱ የተሰኘውን ዝነኛው ደራሲ ኢንጂነር ፋንታው ጨፎ ድንቅ ስራ ሰርቶለት ድንቅ አድርጎ ተጫውቶታል። በጣምራ ከሰራቸው መካከል ከኩኩ ሰብስቤ ጋር ተይዛሌና ከጎሳዬ ተስፋዬ ጋር ባላገሩ 3 ተጠቃሾች ናቸው። ኤፍሬም ታምሩ ዘፍኖ ያፋቅራል፣ ሀገር ያስናፍቃል፣ ትዝታ ያጭራል፣ ያስተክዛል፣ ያስፈነድቃል። ዝነኛው ኤፍሬም ታምሩ ለ50 ዓመታት ጨው ሆኖ ሙዚቃን ሲያጣፍጣት ኖሯል። አሁን ላይ 66 ዓመቱ ላይ ቢደርስም ድምጹ ዝንፍ ሳይል ዘንድሮም ይስረቀረቃል። ምስክሩ በቅርቡ በተከታታይ ያቀረባቸው ኮንሰርቶች ናቸው። ዜማን እንደ ሴት ልጁ ስለሚያቀብተው ኤፍሬም ጥቂት አልናችሁ። በቀጣይ ስለ ፍቅር ህይወቱና አንዳንድ ስራዎቹ ዝግጅት ሰንደንላችኋል። ሰብስክራይብ እያደረጋችሁ ቆዩን። አበቃን። ቸር ያቆየን።